አንድ ሰው 2 ልጆች ነበሩት። ከእነርሱም ታናሹ ልጅ አባቱን አባቴ ሆይ ከሀብት ድርሻዬን ስጠኝ አለው። አባትየውም ሀብቱን ለልጆቹ አከፋፈላቸው። ብዙም ቀን ሳይቆይ ታናሹ ልጅ ድርሻውን ሁሉ ጠቅልሎ ወደ ሩቅ አገር ሄደ። ታናሹ ልጅ በአባቱ ቤት አደብ ገዝቶ እንዲኖር በመደረጉ ተሰላቸ። ሲያስብ ነፃነት የተነፈገ መሰለው። አባቱ ለእርሱ ያሳየው የነበረውን ፍቅርና እንክብካቤ በሚገባ ባለማስተዋሉ ስሜቱንና ፍላጎቱን ለመከተል ወሰነ። ወጣቱ ልጅ በአባቱ ቤት ሊኖረው የሚገባውን ግዴታ ሳይቀበል ለኑሮ ምንም አይነት ምስጋና ሳይሰጥ ልጅ ነኝ በሚል የአባቱን ንብረት ይገባኛል አለ። አባቱ ሲሞት ሊያገኝ የሚገባውን ውርስ አባቱ በሕይወት እያለ ተመኘ። በወቅቱ በሚያገኘው ጊዜያዊ ደስታ ላይ ሐሳቡን በማድረግ ስለ ወደፊቱ ሕይወቱ ግድ አልነበረውም። የአባቱን ሀብት ከወረሰ በኋላ ከአባቱ ቤት ርቆ ወደ ሩቅ አገር ሄደ። ብዙ ገንዘብ ጭኖ የፈለገውን ለማድረግ ነፃነቴን ተጎናጽፌ የልቤን መሻት እፈጽማለሁ በማለት ራሱን አታለለ። ይህንን አታድርግ ይጎዳል፣ ወይም ይህ ትክክል ነው አድርግ ብሎ የሚነግረው አንዳች ሰው አልነበረም። ክፉ ጓደኞቹ የበለጠውን ወደ ኃጢአት ጥልቀት እንዲወርድ ገፋፉት። እርሱም ንብረቱን አባከነ። ከአባቱ ተቀብሎ የወሰደውን ሀብት በሴተኛ አዳሪዎች ላይ አባከነው። የወጣትነት ሀብቱን አብሮ አወደመ። የሕይወቱን በጣም ውድ የሆነውን ዓመታት፣ የማስተዋል ብቃቱን፣ የወጣትነት ራእዩና ተስፋውን እንዲሁም መንፈሳዊ ምኞቱን ሁሉ በፍትወት እሳት ተበላ። ባለበት አገር ጽኑ ራብ ተነሣ። መቸገርም ጀመረ። ከአገሪቱ ዜጎች አንዱን ጠጋ ብሎ ሲጠይቅ አሳማ እንዲቀልብ ወደ እርሻ ላከው። ስለ ነፃነቱ ጉራውን ሲነዛ የነበረው ወጣት አሁን ራሱን ባሪያ ሆኖ አገኘው። አሁን የገዛ መጥፎ ሥራው ያጠመደው የኀጢአትም ገመድ ጠፍሮ የያዘው ሰዓት ነው። ብርቅና ድንቅ ሆኖ ሲያባብለው የነበረው ነገር ሁሉ ጠፋ። አሁን የራሱ ሸክም ጠፍሮ ያዘው። በዚያ ራብ ባጠቃው ምድር ተቀምጦ ባጠገቡ ከአሳማ በስተቀር አንዳች ወዳጅ በሌለበት ምድር ራቡን ለማስታገስ አሳማዎቹ ከሚበሉት ምግብ ለመመገብ ተመኘ። ሀብት በነበረው ጊዜ በዙሪያው የከበቡትና በእርሱ ኪሳራ ሲበሉና ሲጠጡ ከነበሩት አንዳቸውም አሁን ወዳጅ ሊሆኑ አልቻሉም። ትላንት በዓመት ሲደሰት የነበረው አሁን ግን ገንዘቡ ባክኖ ራብ እየጠበሰው ኩራቱ ተንፍሶ እጅግ ጎስቋላ ሰው ሆነ። አንድ ቀን አባካኙ ልጅ ልብ ገዛ። በዚያም ጊዜ በእርሱ ላይ ሰልጥኖ የነበረውን የሰይጣንን ሐሳብ ተረዳ። ስቃዩ በራሱ ሞኝነት የመጣ መሆኑን አስተዋለ። እንዲህ ማለት ስንቱ የአባቴ ሠራተኛ ምግብ ተርፎታል፣ እኔ ግን እዚህ በረሃብ ልሞት ተቃርቤአለሁ። ተነስቼ ወደ አባቴ ልሂድ አለ። ጥፋቱን ለመናዘዝ ወሰነ። ወደ አባቱ በመሄድም አባቴ ሆይ በሰማይና በአንተ ፊት በድያለሁ፣ ከእንግዲህ ልጅ ተብዬ ልጠራ አይገባኝም ብሎ ለመናገር ወሰነ። ወጣቱ ልጅ ለአሳማ መንጋው ጀርባውን በመስጠት ፊቱን ወደ ቤቱ አቀና። ከድካም የተነሣ እየተንቀጠቀጠ በረሃብ ዝሎ በጉጉት ወደ ቤቱ የሚያደርገውን ጉዞ ቀጠለ። ራቁቱን የሚሸፍንበት አንዳች ነገር አልነበረውም። በአንድ ወቅት ልጅ በነበረበት ቤት ውስጥ የአገልጋይነት ቦታ ለመለመን ቸኮለ። ገና ሩቅ ሳለ አባቱ ባካሄዱ አወቀው። ለዓመታት በኀጢአት የተዋረደው ልጅ ከአባቱ እይታ ሊሰወር አልቻለም። አባቱ ሲያየው ራራለት። ወደ እርሱም እየሮጠ ሄዶ አንገቱን አቅፎ ሳመው። አባትየው የልጁን ብትቱ መልበስና ጉስቁልና ማንም ሰው በንቀት ዓይን እንዳይመለከትበት ስላልፈቀደ የራሱን ግሩምና የተዋበ ልብስ ልጁን አለበሰው። ወጣቱም እያለቀሰ አባቴ ወይ በሰማይና በአንተ ፊት በድያለሁ፣ ከእንግዲህ ልጅ ተብዬ ልጠራ አይገባኝም ይል ነበር። አባቱ ግን አቅፎ ወደ ራሱ አስጠጋው፣ ወደ ቤትም አገባው። የአገልጋይነት ቦታ እንዲሰጠው ጥያቄ እንዲያቀርብ እንኳን ዕድል አልሰጠውም። ይልቁንም አባትየው ለአገልጋዮቹ እንዲህ አላቸው፣ ፈጥናችሁ ከሁሉ ምርጥ የሆነውን ልብስ አምጡና አልብሱት፣ ለጣቱ ቀለበት፣ ለእግሩም ጫማ አድርጉለት፣ የሰባውን ፍሪዳ አምጡና እረዱ፣ እንብላ፣ እንደሰት። ይህ ልጅ ሞቶ ነበር፣ አሁን ግን ሕያው ሆኗል፣ ጠፍቶን ነበር፣ ተገኝቷል አላቸው። ወጣቱ ልጅ በቀድሞ ዕውቀቱ አባቱን እንደ ኃይለኛና ኮስታራ ነበር የተመለከተው።
አሁን ግን በአባቱ የነበረው የቀድሞ አስተሳሰብ ተቀይሯል። አባቱ ፍቅር እንደሆነ ተረድቷል። ዛሬም አንዳንድ ሰዎች እግዚአብሔር ለማውገዝና ለመኮነን አሰፍስፎ የሚጠብቅ ኃጢአተኞችን ለመቀበል የማይፈልግና ላለመርዳትም ግድ እንደሌለው ይገምታል። ነገር ግን ዓይኑ በክርስቶስ ፍቅር የተከፈተለት ሰው እግዚአብሔር በርኅራኄ የተሞላ አድርጎ ነው የሚመለከተው። እግዚአብሔር ንስሐ የሚገቡ ልጆቹን ለማቀፍ የሚናፍቅ አባት ነው። መዝሙር 103 ቁጥር 13 ሲናገር አባት ለልጆቹ እንደሚራራ እግዚአብሔርም ለሚፈሩት እንዲሁ ይራራል ይላል። እግዚአብሔር ምንጊዜም ንስሐ የሚገባውን ኃጢአተኛ ለመቀበል የሚያሳየው ፈቃደኝነት አስደናቂ ነው። ራስን እስከምታስተካክል ወይም ወደ እግዚአብሔር ለመቅረብ ብቁ እስክትሆን ድረስ ከክርስቶስ ብትርቅ ይሻላል እያለ የሚመክር የዲያብሎስን ሐሳብ አትስማ። እስከምትስተካከል የምትጠብቅ ከሆነ መቼም ወደ አምላክ አትመጣም። ሴጣን እድፋም ሕይወትን ሲያሳይ ወደ እኔ የሚመጣውን ከቶ ወደ ውጭ አላወጣውም የሚለውን የኢየሱስን ተስፋ ደጋግምበት። የጌታ ኢየሱስ ክርስቶስ ደም ከሁሉም ኃጢአት አጥቦ እንደሚያነጻ ለጠላት ነገረው። ተነሳ፣ ወደ አባት ሂድ፣ እርሱ ገና ከሩቅ ይቀበልሃል። ወደ እርሱ በንስሐ አንድ እርምጃ ከተራመድክ በዘላለማዊ ፍቅር ዕቅፍ ውስጥ ሊያስገባ ይቾክላል። በጸጸት ተሞልቶ የሚጮውን ነፍስ ለመስማት ጆሮቹ ክፍት ናቸው።